እንደሆነ ያምናል። ምንድን ነው የሚለው? በዚያ በመርከብ ውስጥ ማዕበል ተነስቶ ሐዋርያትን መርከቡን አስተካክሎ ካሻገራቸው በኋላ አልፎ ሲሄድ በመቃብር አጋንንት ያደሩባቸውን ሰዎች አገኘ። እነዚህ አጋንንት ለፈለፉ፣ አንተ የናዝሬቱ ኢየሱስ ኑሩ ካልከን እንኖራለን፣ ውጡ ካልከን እንወጣለን፣ ያላንተ ፈቃድ መኖር የሚችል የለም። አየው፣ በዚህ ዓለም ለካም እብዱም ይሁን ምኑ ማንኛውም ይሁን ሰው ይሁን አውሬ፣ አራዊት፣ እንስሳት ያለ እግዚአብሔር ፈቃድ የሚኖር የለም ማለት ነው። አንተ ኑሩ ካልከን እንኖራለን፣ ውጡ ካልከን እንወጣለን ብለው አጋንንቱ አምላክን እንደሆነና ለአምላክ ደግሞ መገዛት እንደሚገባ ያለ እርሱ በማንም ደም ላይ ተዋህደው መኖር እንደማይችሉ አጋንንት ሲናገሩ እንሰማለን። በነገራችን ላይ በአሁኑ ሰዓት ላይ ለእግዚአብሔር የማይታዘዝ ሰው ብቻ ነው። አጋንንት ይታዘዙለታል፣ ይንቀጠቀጡለታል፣ መላእክት ይታዘዙታል፣ አራዊት ይታዘዙታል፣ እንስሳት ይታዘዙታል። እግዚአብሔርን በአሁኑ ሰዓት ላይ አልታዘዘው እያለ እየተገዳደረ ያለ ማለት ሰው ነው። እንግዲህ ምን ይላል ዮሐንስ 5:1 ላይ ኢየሱስ መሲህ እንደሆነ የሚያምን ሰው ሁሉ ከእግዚአብሔር ተወልዷል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን ብንወደው ትእዛዙን ብናደርግ የእግዚአብሔር ልጅ እንደምንወደው በዚህ እናውቃለን። ትእዛዙን እንጠብቅ ዘንድ የእግዚአብሔር ፍቅር ይህች ናትና፣ ትእዛዛቱም ከባዶች አይደሉም። ከእግዚአብሔር የተወለደ ሁሉ ዓለምን ድል ይነሳል። ድል መንሳቱ ይህች ናት። ዓለምን ድል የሚነሳው እምነታችሁ ነው። ዓለምን ድል የሚነሳው ምናችሁ? እምነታችሁ ነው። ለምሳሌ ዕብራውያን ማነው ይሄ ትንቢተ ዳንኤል ምዕራፍ 3 ላይ ስንመለከት 3 ወጣቶች እሳቱን ዜሮ ያደረጉት እሳቱ ወደ ውሃ የተቀየረለት ወረደ መልአክ እግዚአብሔር ዘስሙ ገብርኤል ወዘበጦ ለነበልባለ እሳት። የእግዚአብሔር መልአክ ቅዱስ ገብርኤል ወደ እሳቱ ወረደና እሳቱ ምን አደረገው? መታው። ያ ውሃ እሳቱ ሲመታ ወደ ምን ተቀየረ? ወደ ውሃነት ተቀየረ። ይህን ያደረገው ቅዱስ ገብርኤል ቢሆንም ነገር ግን የማን እምነት ነው? የልጆቹ እምነት ነው። ዳንኤል ወደ 7 አናብስት ሲገባ የአናብስቱን አፍ ውሃ አደረገለት። አናብስቱ ተውት፣ አልነኩትም። ለምንድን ነው? የዳንኤል እምነት ነው። የዳንኤል እምነት ነው። ይህን ነው የሚነግረን ቅዱስ ቃሉ። የዳንኤል እምነት ነው። ቂርቆስና ኢየሉጣ ከፈላ ውሃ የዳኑት በምንድን ነው? አዎ ወኮነ ሎሙ ከመ ማይ ቆሪር፣ እንደ ጧት ውሃ ሆነላቸው ቀዝቃዛ ይላል። ምንድን እምነታቸው ነው። ይህን ነው የሚናገረው። ስለዚህ ሁለተኛው ዲያቆን ያነበበው የዮሐንስ መልእክት ምዕራፍ 5:1 ላይ ነው ማለት ነው። ሌላው ምስባኩ ነው። ደቂቀ እጓለ እመሕያው እስከ ማይዜኑ ታከብዱ ልበክሙ ለምን ታፈቅሩ ከንቶ ታሱ አስታተ አይምሩ ከመ ተሰብሐ እግዚአብሔር በጻድቁ። እግዚአብሔር በጻድቁ እንደተመሰገነ እወቁ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? መዝሙር 4:2 እናንተ የሰው ልጆች ልባችሁን እስከ መቼ ድረስ ታከብዳላችሁ? እግዚአብሔር በጻድቁ እንደተመሰገነ እወቁ። ደቂቀ እጓለ እመሕያው እስከ ማይዜኑ ታከብዱ ልበክሙ ለምን ታፈቅሩ ከንቶ። ከንቱ ነገር እስከ መቼ ትወዳላችሁ? ከንቱ ነገር፣ ጥላቻ፣ መለያየት፣ በቋንቋ፣ በተራራ፣ በገንዘብ፣ በስልጣን፣ በመልክ፣ በተብረቅራቂ ነገር እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታደነድናላችሁ? ለምን ታፈቅሩ ከንቶ። ይህንን ዓለም ነገ የሚጠቀለለውን ወዳችሁ እግዚአብሔርን ለምን ትጠላላችሁ? የሚታየውን ወንድምህን ጠልተህ የማይታየውን እግዚአብሔርን ወደዋለሁ እንዴት ትላለህ? የሚታየው ጓደኛ ሲራብ፣ ሲጠማ፣ ሲታሰር ዝም እያልክ የማይታየውን እግዚአብሔርን እወዳለሁ አከብራለሁ ለምን ትላለህ? እናንተ ከንቱ ነገርን፣ ተብረቅራቂ ነገርን የሚረቀረቀ ጊዜያዊ የሆነ በሚያልፈው ገንዘባችን የማያልፈውን መንግስት እግዚአብሔር ማግኘት እንጂ በሚያልፍ ነገር፣ በከንቱ ነገር፣ በተብረቅራቂ ነገር ለምን ትገፋፋላችሁ? ለምን ትጣላችሁ? ለምን ትባላላችሁ? የሚለውን ነው የሚተረጉም። የቀጠልና እግዚአብሔር በጻድቁ እንደተመሰገነ እወቁ። በማን ለምሳሌ አብርሃም ወፃ ምድረ ካራን ወብሔረ ከናን፣ አብርሃም ውጣ ተባለ። አየው ጻድቁ አብርሃም እግዚአብሔርን ሰምቶ ወጣ ነው የሚለው። አየው ውጣ እንጂ ከኃጢአት ከተንኮል ውጣ እንጂ ከክፉነት መውጣት ያስፈልጋል፣ ከሐሜት መውጣት ያስፈልጋል እንጂ አብርሃም ውጣ ተባለ። ውጣ አሁን የቦታ ጉዳይ አይደለም። ከመጥፎ ነገር ውጣ፣ ከተንኮል መውጣት ያስፈልጋል፣ ከዝሙት መውጣት ያስፈልጋል፣ ከመበላላት ከመጨካከል መውጣት ያስፈልጋል። መተዛዘን፣ መተሳሰብ ገንዘብ ማድረግ አለብን።
ሙሴን ውጣ አለው። ወንድሞችን ይዘህ ውጣ አለው። ወንድሞችን ይዞ ተሻገረ። መሻገር ነው እንጂ መሻገር ነው። ለዚህ ነው እንግዲህ እስከ ማይዜኑ ታከብዱ ልበክሙ፣ እስከ መቼ ድረስ ፈርዖን ልቡን አደነደነ። ምንድን ነው የጠበቀው? የኤርትራ ባህር ነው የጠበቀው። ናቡከደነጾር ልቡን አደነደነ። ምንድን ነው የጠበቀው? አውሬ ነው የሆነው፣ አሳማ ነው የሆነው፣ ሪያ ነው የሆነው። ሄሮድስ ልቡን አደነደነ። የጠበቀው ምንድን ነው? የራሱን ሰውነት እየበላ እያከከለ የሞተው። ስለዚህ የክፉ ሰው መጨረሻው ይህ ነው። ሐዋርያው ቅዱስ ጳውሎስ ደግ ነገር እያለ መጥፎ ነገር ለምን ትወዳላችሁ ነው የሚለው። ስለዚህ ወደ ደግ ነገር ህይወታችን እግዚአብሔር ይመልስልን። ይህን ነው የሚናገረው። ስለዚህ በአምላክ ዳዊት እዚሁ ላይ ደግሞ የሚናገረው ነገር አለ። ትርጓሜያችን ምን ይላል? እናንተ የኤሊ ልጆች፣ ደቂቀ ጓለመያው፣ እናንተ የኤሊ ልጆች ሰራኢ መጋቢ ለዚች ዓለም የላትም የምትሉ እስከ መቼ ድረስ ልባችሁን ታደነድናላችሁ? እናንተ የማኒ ልጆች፣ የኤሊ ልጆችን አይተናቸዋል። መብራት አያስፈልግም ብለው አጠፉት። ዘይት አያስፈልግም ብለው ደፉት። የእግዚአብሔርን ድርሻ በሉት። በቤተ መቅደሱ በመሰዊያው ደናግለ እስራኤልን አስነወሩበት። ልባቸውን አደነደኑ። መጨረሻ ላይ ግን በእነሱ ምክንያት እነሱ ሞቱ፣ እስራኤላውያንም ሞት ገጠማቸው። የክፉ ሰው መጨረሻው ክፉ ይዞ ይጠፋል። የጠፋ ይዞ ይጠፋል። የወደቀ ይዞ ይወድቃል። ይህንን ነው የሚናገረው። ማንን እንመልከት? ማን የሚባል ነበረ ይላል። ባይታዊ ነው። አንድ አህያ ነበረው፣ ጠፋበት። ፈለገና አላገኘው ቢል እግዚአብሔር ሆይ ካለህ አህያ ፈለገ አምጣ፣ አህያ ከጠፋ ግን አንተ የለህም ማለት ልቡን አከበደ። እግዚአብሔር ደግሞ ለተንኮለኞች ደግሞ እስከ መጨረሻው ድረስ ይጠብቃልና አህያው አልተገኘም። በዚህ ጊዜ ምናል ለዚህች ዓለም ሰራኢ መጋቢ የላትም ማለት። ዛሬም እንኳን ብዙ ማኔዎች አሉ። ይህች ዓለም ሰራኢም መጋቢም የላትም የሚሉ መቶ ዘግተው ማለት ነው። የለም እግዚአብሔር ባል የለም። ይሄ አጁማጃ የሚባል ማለት ነው። አስፋልት ላይ ቆሞ ወደዚህ ሊድ ግራ ተጋባ። እንደዚህ አይነት ሰው ድንጋይ ምን ያመልክ ይችላል? ዘንዶ ምን ያመልክ ይችላል? ውሃ ምን ያመልክ ይችላል? ብር ምን ያመልክ ይችላል? ኢትዮጵያ በነገራችን ላይ የምታወቅበት ትልቁ ሀብቷና አቅሙ ሃይማኖት ነው። ምንም የሚያምን ሰው ደግሞ አይበላለም፣ አይገዳደልም። አሁን ላይ ግን ያ ነው እየተቀየረ ያለው። አውሬው እየመጣ የእግዚአብሔር መንፈስ የሚያረጋጋው አብሮ የሚያኖረው አብሮ በደስታ በሐዘን የሚያስተባብረው መንፈስ እያስወጣን የሰይጣን መንፈስ እየገባ ትልቁን ሀብታችን እያሳጣን ነው ያለው። እግዚአብሔር አምላክ ሀገራችን ይጠብቅልን። ስለዚህ የማኒ ልጆች ለዚች ዓለም ሰራኢ መጋቢ የላትም የምትሉ እስከ መቼ ድረስ ልባችሁን ታከብዳላችኋል? እስከ መቼ ድረስ የለም እያላችሁ ትኖራላችሁ? እንደውም ቀጥሎ ምንድን ነው የሚለው? ደቂቀ ጓለመያው እስከ ማይዜኑ ታከብሩ ልበክሙ ለምን ታፈቅሩ ከንቱ ነገርን፣ ጣዖት ማምለክን፣ ከንቱ ነገርን፣ ገንዘብ ማምለክን፣ ከንቱ ነገርን፣ ስልጣን ማምለክን፣ ከንቱ ነገርን፣ ሀብት ማምለክን፣ ከንቱ ነገርን፣ ልብስን፣ ተመቅራቂ ነገር ማምለክን እስከ መቼ ገንዘብ ታደርጋላችሁ? ልባችሁን እስከ መቼ ታከብዳላችሁ? ወአነ አጸን ልቦ ለፈርዖን፣ እንደ ፈርዖን ልባችሁን ያጸናው ማን ነው? ፈርዖን ልቡን ቢያጸና እኮ የጠበቀው የኤርትራ ባህር እኮ ነው ይላል። ሰራኢ መጋቢ የላትም ለምን ትላላችሁ? እኔ እግዚአብሔር አምላክ እያለሁኝ እግዚአብሔር በጻድቁ እንደተመሰገነ እወቁ። በሎጥ ላይ አድሮ ልጆቹን ያዳነ፣ ይልቁንም ደግሞ በኖህ ላይ አድሮ ቤተሰቡን ያዳነ። በሎጥ ዘመን የነበሩ ሰዎች ባለመመለሳቸው ምክንያት የእሳት ዲን በልቷቸዋል። በኖህ ዘመን የነበሩ ሰዎች ልባቸውን አደንድነው ተመለሱ ቢባሉ የንስሐ ጊዜ ቢሰጣቸው አልመለስም ብለው የዓለም ንፍር ውሃ በልቷቸዋል። የተመለሱትና እግዚአብሔርን የፈለጉት ግን 8 ነፍሳት ድነዋል። ለዚህ ነው እናንተ የኖህ ልጆች ልባችሁን ለምን ታደነድናላችሁ? እግዚአብሔር እንደሌለ ለዚች ዓለም ሰራኢ መጋቢ የላትም ብላችሁ ለምን ልባችሁን ታደነድናላችሁ አለና የሚወዳቸውን ትእዛዙን የጠበቁትን አካሄዳቸውን ከእግዚአብሔር ጋር ያደረጉትን 8 ነፍሳት ወደ መርከብ ውስጥ እንዲገቡ አደረገና ሌላውን በፈላ ውሃ ቀቀለ። አየው እግዚአብሔር አለ እግዚአብሔር አለ። እዚህ በኋላ እንደገና በሎጥ ዘመን ነው ቅዱስ ሚካኤል ቅዱስ ገብርኤል በምሕረት ሊጎበኟቸው ሄዱ። ልባቸውን አደነደኑና እንደውም መላእክትን እናጠፋለን ብለው ተነሱ። በዚህን ጊዜ ነው ሎጥን ከልጆቹ ጋር ይዘው ወጡ ቅዱሳን መላእክት። ባጭሩ እግዚአብሔር ሎጥ እንዲወጣ አደረገና ልባቸው በእሳት ዲን
ይቀጡ ዘንድ የደነደነውን ልባቸው የደነደኑ እነዚያም በእሳት አጠፋቸው ነው የሚለው። ከዚህ እግዚአብሔር ሁላችንም የሚሰውረን። ስለዚህ ልበ አምላክ ዳዊት የሚናገረው ይህንን ነው። የዕለቱ ወንጌል ደግሞ የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ያለው ነው። ምን ይላል? ወእንዘ ይሐልፍ እግዚእ ኢየሱስ ርየ ብእሴ ዘእጉር ተወልደ ይለናል። ወእንዘ ይሐልፍ እምዬ ርየ ብእሴ ዘእጉር ተወልደ እምከርሰ እሙ። እንግዲህ የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ቀለል አድርገን ነው የምንመለከተው። ምንድን ነው የሚለው? በአብይ ጾም ላይ የሚያው መጻጉዕ ስላለ ሁለት ጊዜ ነው እንግዲህ በዓመት መጻጉዕ ብላ ቤተክርስቲያን የምታስተምረው። ምን ይላል? እምቅድመ ይትወለድ አብርሃም ሀሎኩ አነ ብሎ ነበርና እስመ ስምዐ ቃላቲሁ ምግባሩ ውእቱ እንዲል ነገሩን በስራው ለማስረዳት ያመጣዋል። ከዚህ አልፎ ሲሄድ ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደ ሰው አገኘ። ከመቼ? ከእናቱ ማኅፀን ከተወለደ ጀምሮ እውር ሆኖ የተወለደ ሰው አገኘ። እውር ሆኖ ተወልዷል ቢሉ የተመቸ፣ ልሙጥ ሆኖ ተወልዷል። ልሙጥ ገላ ማለት ነው። ወተስእልዎ አርዳኢሁ ወይቤልዎ ረቢ በኃጢአተ መኑ ተወልደ ዝንቱ እውር። መምህር ሆይ ይህ ሰው እውር ሆኖ የተወለደ በማን ዕዳ ነው? በማን ኃጢአት ነው? በማን በደል ነው? ብለው ደቀ መዛሙርቱ ጠየቁት። ይህ ሰው እውር ሆኖ የተወለደው በእናቱ ነው? በአባቱ ነው? በአያቶቹ ነው? በቅድመ አያቶቹ ነው? በማን ኃጢአት ነው? በማን በደል ነው እውር ሆኖ የተወለደው? ብለው መጠየቅ ጀመሩ። እነማን? ሐዋርያት ናቸው። ማንን? ጌታችን መድኃኒታችን ኢየሱስ ክርስቶስን። ለምን? እንዲመልስላቸው። በራሱ ዕዳ ነው? በዘርእስውኑ በራሱ ዕዳ ነው? አዎ። ተነክሩ ኃጥአን እማኅፀን። አዎ በእናት ማኅፀን ሳለሁ ይላልና ተነክሩ ኃጥአን እማኅፀን ያለውን ይዘው ነው። ገና በእናቴ ማኅፀን ሳለሁ ተጸነስኩ በኃጢአት በእናቴ ኃጢአት ተጸነስኩ፣ በእናቴ ማኅፀን ገና ሳለሁ ተጸነስኩ የሚል ነገር ስላለ